ክርስቲያናዊ አስተሳሰብን የተመለከተ ሐሳብ እንካፈላለን ማለት ነው በእነዚህ 3 ሳምንታት። በዚህ በጎ ሐሳብ ደግሞ እግዚአብሔር ይናገረናል ያስተምረናል ብዬ አምናለሁኝ። አስተሳሰቦቻችንን እግዚአብሔር ይቃኛል። ክብር ለእግዚአብሔር ይሁን። አንድ ፈረንሳዊ ፈላስፋ ነበር፣ አንዳንዶቻችሁ ታውቁታላችሁ፣ እኔ እንኳን በደንብ አላውቀውም። ዴካርት ይባላል እና እሱ ሰውዬ በጣም ተወዛጋቢ ሰው ነውና ውዝግቡ ሁሉንም ነገር ያለማመን የመጠራጠር መንፈስ አለውና ዓለምን ራሱን መኖሩን እና ደግሞ አንዳንድ ፊሊንጎቹንም ስሜቱንም ይጠራጠራልና ራሱ አሁን ማስበው ምንድነው አሁን ባልኖርስ እኔ ዓለም ባይኖርስ እናንተ ራሱ ባትኖሩስ እሱ ቢሆን እዚህ ቆመው ይላል አላችሁ አይደለም? እሺ እግዚአብሔር የተባረከ ይሁን ስለኖራችሁ። እና እንዲህ አይነት የሐሳብ ውዝግብና መጭበርበር ውስጥ ገባና ስሜቶቼ እየዋሹኝ ቢሆንስ ያለው ነገር የሚሰማኝ የማየው ነገር ባይኖርስ ብሎ ሄዶ አንድ ነገር አለ ማለት ነው። አይ ቲንክ therefore I am አለ ማለት ነው። እኔ እንግሊዘኛ ጎበዝ አይደለሁኝም፣ ግን ያው እቺን መታከል ደግሞ አያቀተኝም ሸምድቼ ለዚች አላንስም ማለቴ ነው። እና ኦኬ አሁን እየተጠራጠርኩ ነው። አሁን የማየውን ሁሉ እያመንኩ አይደለም፣ የሚሰማኝም ውሸት ሊሆን ይችላል እያልኩ ነው፣ ግን እያሰብኩ ነው። ስለዚህ አስባለሁና አለሁ አለ ማለት ነው ይሄ ሰውዬ። ስለዚህ ያለሁት ማሰቤ እርግጥ ስለሆነ ነው። ስለማስብ አለሁ አለ። እኛ ስለምናስብ አይደለም የምንኖረው፣ እግዚአብሔር ስላለ ነው የምንኖረው መንፈሳውያን ሰዎች ስለሆነን። ግን በዚህ ውስጥ የሐሳብን ልዕልና የማሰብን አስፈላጊነት ደግሞ ልንገነዘብ ይገባል። ስለ ክርስቲያናዊ አስተሳሰብ ስናወሳ የእግዚአብሔርን ቃል ከፊልጵስዩስ ምዕራፍ 4 ላይ ማንበብ ፈልጋለሁ። በጣም ደስ የሚል የሚወደድ የእግዚአብሔር ቃል ነው። ፊልጵስዩስ 4:8 በቀረውስ ወንድሞች ሆይ ይላል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ ይላል። እነዚህን ምን በሉ አስቡ ይላል። እግዚአብሔር ይመስገን። በፊልጵስዩስ መልእክት ላይ ከምናገኛቸው አንኳር መልእክቶች መካከል አንዱ ሐሳብን የተመለከተ ነው። እዚህ ክፍል ላይ ብቻ አይደለም፣ ደግሞ አንድ ምዕራፍም ወደ ኋላ ብንሄድ ሐዋርያው ጳውሎስ በጣም ገዢ ስለሆነ ደግሞ አንድ ሐሳብ ይናገራል አይደል? ስለ ክርስቶስ ኢየሱስ ያነሳና በክርስቶስ ኢየሱስ የነበረ ሐሳብ ደግሞ በእናንተ ዘንድ ይሁን ብሎ እንደ ክርስቶስ አስቡ የሚመስል ሐሳብ ፊልጵስዩስ ምዕራፍ 2 ላይ ይናገራል ማለት ነው። መጽሐፍ ቅዱሳችን ክርስቲያዊ አኗኗራችን ራሱ ካስተሳሰብ የሚጀምር እንደሆነ ይናገራል። እንዲህ ስለሆነም በጣም ብዙ ቦታ ላይ በአዲስ ኪዳን መጽሐፍ ላይ አስቡ የሚል ሐሳብ ታገኛላችሁ። አስቡ የሚል ሐሳብ ታገኛላችሁና አስቡ ብሎ መጽሐፍ ቅዱስ የሐሳብን የማሰብን ፈቃድ ይሰጠናል። አስቡ ብቻ ደግሞ አይደለም የሚለን፣ አስተሳሰባችን ወይም የምናስበው ነገር ባውንደሪ እንዲኖረው፣ ዳር ድንበር እንዲኖረው፣ የሆነ ደግሞ ቅጥር እንዲኖረው መጽሐፍ ቅዱስ አስቡ ብቻ ሳይሆን ደግሞ አታስቡም የሚል የሐሳብ ክልከላ ሲያስቀምጥ እናያለን ማለት ነው። ስለዚህ እንደ ክርስቲያን ስለ ሐሳብ ስናነሳ ምን እናስብ ደግሞ ምን አናስብ የሚለውን ማጤን በልከኛ የክርስቲያን ህይወት ወይም በልከኛ ክርስቲያናዊ ህይወት ለመኖር ራሳችንን እንድናማጥን የሚያግዘን የሚረዳን ነው ማለት ነው። እና አስተሳሰቦቻችን እንደው ያው የሐሳብ ዳር ድንበር በጣም ከባድ እንደሆነ አውቃለሁ። ግን ሐሳቦቻችን በነባራዊ ህይወታችን ላይ፣ በምልልሳችን ላይ፣ በድርጊቶቻችን ላይ ሁሉ ከፍ ያለ ኢንፍሉዌንስ ስላላቸው ሐሳቦቻችንን በደንብ ማሰብ ወይም በደንብ ማጤን የግድ ይለናል ማለት ነው። ወደዚህ ጥልቅ ሐሳብ ከመግባቴ በፊት እንደው ለመንደርደር አንዳንድ ሐሳቦችን አንዳንድ ነገሮችን ማንሳት ፈልጋለሁ። የሐሳብን ልዕልና ወይም ትልቅነት ለማውሳት ማለት ነው። ዓለም አሁን ያላትን ቅርጽ፣ አሁን ያላትን መልክ፣ ጂኦግራፊያዊ ማለት አይደለም፣ ግን ዓለም አሁን የደረሰችበትን አሁን የሆነችውን እንድትሆን አሁን እንደሆነችው እንድትሆን ሐሳብ ትልቁን ሚና እንደተጫወተ ከሁላችን የተሰወረ አይደለም ብዬ አስባለሁ። አይደለም? በሳይንሱ ዘርፍ፣ በቴክኖሎጂ፣ በስነ አእምሮ ልቀት የሐሳብ ሚና ከፍተኛ ነው። ይሄ ነው የሚባል አይደለም። ስለዚህ
ሐሳብ ዓለም አሁን የያዘችውን ውብ መልክ እንድትይዝ አድርጓታል። ውብ መልክ እንድትይዝ ብቻ ደግሞ አይደለም፣ በሌላው አንጻር ደግሞ የተበላሸውም በጣም አፍራሽ የሆነውም ነገር በዓለማችን ላይ እንዲሆን የሐሳብ ሚና ቀላል አይደለም ማለት ነው። ይሄ አሁን እኛ ያለንበት ዘመን ሐሳብ እንደ ሸቀጥ ገበያ ያወጣበትም ዘመን ነው እና ሐሳብ ይሸመታል ማለት ነው። ሐሳብ ይፈለጋል። ስለዚህ ምን እናስባለን የሚለው ጉዳይ በጣም ወሳኝ ነው። ለዚህ ነው ስለ ምክር ወይም ስለ ካውንስሊንግ ብዙዎቻችሁ ታውቃላችሁ አይደለም? እዚህ የካውንስሊንግ ባለሙያዎችም ልትኖሩ ትችላላችሁ ብዬ አስባለሁ። ካውንስሊንግ ትልቅ የሙያና የትምህርት ዘርፍ ነው እንደምታውቁት። አማካሪዎች ግን ካውንስለርስ ግን የሚያቀርቡልን የመጨረሻ ነገር ምንድነው ቢባል ሐሳብ ነው ብዬ ነው ማስበው አይደለም? ሐሳብ ነው የሚያቀርቡልን። የመጨረሻ ነገር ሐሳብ ነው የሚሰጡን። የጋብቻ አማካሪ የሚባሉ፣ የቢዝነስ አማካሪ የሚባሉ፣ የጤና አማካሪ የሚባሉ፣ የፖለቲካ አማካሪ የሚባሉ በየዘርፉ ትልቅ ስፍራ እንደሚሰጣቸው ታውቃላችሁ። ይሄንን ስናስብ ዓለምን ከኋላ ሆኖ የሚገፋ የሚዘውር አንድ ትልቅ ኃይል ነው ማለት ነው ሐሳብ። እውነት ሐሰት? እውነት ነው። አንዳንዶቻችሁ እዚህ ቁጭ ብላችሁ እንኳን ሐሳብ ትልቅ ጉልበት ስላለው ሐሳባችሁ በጣም እየወሰወሰ ወይም በሐሳባችሁ ስጋችሁን እዚህ ያስቀምጣችሁት የትና የት ሄዳችሁ ሊሆን ይችላል እንድትመለሱ በእግዚአብሔር ራእይ እንጠይቃለን። ሐሳብ እንዳይወዘውዛችሁ ማለት ነው። በአሜሪካን ሀገር እንደሰማሁት ቲንክ ታንክ የሚባሉ አካላት አሉ፣ ሰዎች አሉ እና እነኚህ ሰዎች ምንድነው የሚያደርጉት ካላችሁ ሁኔታ በጣም ምቹ ሁኔታ ተዘጋጅቶላቸው ስራቸው ምንድነው ካላችሁ ማሰብ ነው። ያስባሉ በቃ እና ዓለምን እንደዚህ እንደንዝርት የሚያዞሯት እነሱ ናቸው ነው የሚባለው በሁሉ አቅጣጫ በሰለጠነውም ባልሰለጠነውም። እና ከትልልቅ ውሳኔዎች፣ ከትልልቅ ድርጊቶች፣ ከትልልቅ ነገሮች ጀርባ ማን አለ ከተባለ እነዛ ሰዎች አሉ። እና እነዚህ ሰዎች በጣም ትልልቅ ክፍያ የሚከፈላቸው ናቸው። ሊገመት የማይችል ወደር የለሽ ክፍያ የሚከፈላቸው ሰዎች ናቸውና ቁጭ ብለው ማንበብ፣ መጻፍ፣ በብዙ ማሰብ ነው ስራቸው ማለት ነውና እንዳልኳችሁ እነዚህ ሰዎች ከዓለማችን ትልልቅ እንቅስቃሴ የሰላም ሊሆን ይችላል፣ የጦርነት ሊሆን ይችላል፣ የእድገት ሊሆን ይችላል፣ የውድቀት ሊሆን ይችላል ክንውን ጀርባ አሉ። ዓለማትን ታላላቅ ገዢዎችን ታላላቅ መሪዎችን እንደዚህ የሚዘውሩ እነሱ ናቸው ማለት ነው። እና ፖለቲካውን፣ ኢኮኖሚውን፣ ማህበራዊውን ጉዳይ የሚመሩት እነዚህ ሰዎች ናቸው። በግርድፉ የስሜታቸው የስያሜያቸው ትርጉም ምስጋና ለሐሳብ አይነት ነው የሚመስለኝ ቲንክ ታንክ የሚለው ማለት ነው። ወደኛ ሀገር ደግሞ ነገሩ ሲገለበጥ አንድ ሰው እንዳለው እነሱ ጋር ቲንክ ታንክ ነው፣ እኛ ጋር ደግሞ ቲንክ አታክ ነው ብሏልና ይሄ ማለት ያው ካሰበ ድፋው ማለት ነው። ያሰበ ከሆነ ድፋው ነውና ሐሳብ እኛ አካባቢ ብዙ ኢንከሬጅ የሚደረግ አይደለም። በእኛ ሀገር እንዳውም በቅጡ ይጤን ከተባለ በተለይ በቤተክርስቲያን ቅጥር ግቢ ውስጥ አንድ ሰው እንዳለው ብዙ ሰው ቸርች ሲመጣ በጣም ክሪቲካል ቲንከር ሊሆን ይችላል እኮ ደጁ ላይ በጣም የሚያስብ በጣም ነገሮችን የሚያገናዝብ ሊሆን ይችላል። እዚህ ግን እኛ ጋር ሲመጣ እኛ ቸርች እንኳን እግዚአብሔር የተመሰገነ ይሁንና እንደዛ አይደለም። አንዳንድ ቦታ ግን ሰው አይምሮውን ወይም ማሰቢያውን ውጪ ጥሎ ነው ወይ ቸርች የሚገባው። እውነትም አሁን አንዳንድ ነገር ስታዩ እንደሱ ይመስላል አይደል? የሚያስብ ሰው ግን እንደዚህ ትላላችሁና በክርስትናው ማዕቀፍ ውስጥም ሐሳብ እየተወደሰ ወይም እየተፈለገ አይደለም። ሐሳባውያን የተጠሉ ነው የሚመስለው። ፖለቲካው አካባቢ እንደሱ ነው። በተለይ ደግሞ ሶስተኛ ዓለም የምንባለው እኛ አካባቢ ላይ እንደሱ ይንጸባረቃል። ያው ብዙ የሚያስብ ሰው አይደለም የሚፈልገው ጉልበተኛ ጡንቻ ያለው ሰው ነው የሚፈልገው ነው የሚባለውና ጡንቻ አሪፍ ነገር ነው። ያለ ሐሳብ ከሆነ ግን ደግሞ አውዳሚ ነው። ቸርች አካባቢም እንደሱ ይመስላል። ስለዚህ ባለፉት ዘመናት በቤተክርስቲያን አካባቢ በብዛት የሚፈለጉ ሰዎች ምን አይነት ሰዎች ናቸው ካላችሁ ቅን የሆኑ ሰዎች፣ ቅን ያልሆኑ ሰዎች፣ ቅን የሆኑ ሰዎች ናቸው። ቅንነት ወደር የለሽ ነገር ነው እንደምታውቁት። እኔ በግሌ በህይወት ዘመን ሁሉ ምን ትመኛለህ ካላችሁኝ ቅንነትን ነው የምመኘው። በእውነት እላችኋለሁ። ምክንያቱም ልቤ በጣም ሲጣመምብኝ ሲከፋብኝ ለራሳችሁ አይደለም ያው ከራሳችን የተሰወርን አይደለንም በብዙ መንገድ አንዳንድ ስውር የምንሆንበት ሁኔታ እንደተጠበቀ ሆኖ እንደሱ አስባለሁና አንዳንዴ ራሴ እንደዛ ስለማገኘው እግዚአብሔርን እለምናለሁ። በእውነት እግዚአብሔር ልክ ዳዊት እንዳለው እዚህ ሰብኬ አውቃለሁ እሱን የቀናውን መንፈስ በውስጤ እንዲያድስ። ቅንነት በጣም ተፈላጊ ነገር ነው። እግዚአብሔርን በጣም የሚወደው ነገር ነው ቅንነት።
ግን ቅንነት ከሐሳቢነት ሲለይ ደግሞ አውዳሚ ይሆናል። እኛንም ኮንትሪቢዩት ልናደርግ ያለንን የኛ ሜዳችንንም ምናልባት ማህበራችንንም አውዳሚ ሊሆን ይችላል ማለት ነው። እንዳልኳችሁ ነው ቅንነት ያለ ሐሳቢነት አስፈላጊነቱ ብዙም አይደለም፣ አውዳሚ ነው የሚሆነው ማለት ነው። እና በእኛ ልማድ ውስጥ በብዙ መልኩ ልክ ከፈረሱ ጋሪውን የማስቀደም አይነት ብዙ ነገር ስናደርግ ስንልም እንኳን አንዳንድ ጊዜ ሐሳብን አስቀድመን አይደለም። እንዲህ ሲባል ታውቃላችሁ አይደለም? አባባል ነው። አንድ ከመናገር በፊት ሁለት አስብ ይባል ነበር ድሮ። እኔ ደግሞ መለው አንድ ከመናገራችን በፊት ከሆነልን ሁለት ብቻ አይደለም 19ም ብናስብ ደግ ነው። መልሰን መላልሰን ብናስብ ግን እኛ በአባባል ደረጃ ራሱ የምንለው ብዬ አስባለሁ እንላለን አይደል? እንዲህ ብዬ አስባለሁ እንላለን። ብሎ ማሰብ ግን ልክ ነገር አይደለም። አስቦ ማለት ነው ልክ። ከፈረሱ ጋሪው ያልኳችሁ እንደሱ ነው። እና ከሐሳብ ጋር እንደው ብዙ እንትን የምንል አይደለንም። በጣም የምናጤን ብዙ የምንሄድበት አይደለንም። እና እነኚህ ነገሮች ግን ነባራዊ ሆነውን እንቅስቃሴያችንን፣ ህይወታችንን፣ ድርጊቶቻችንን አልፎም ንግግሮቻችንን የሚያዛቡ የሚያበላሹ ናቸው። ስለ ሐሳብ ስናነሳ ደጅ ስላለ ወይም ሩቅ ስላለ ወይም ክርስቲያናዊ መንፈሳዊ ስለሆነ ነገር አይደለም ማወራው። ክርስቲያናዊ መንፈሳዊ ስለሆነ ነገር ነው ማወራው። እንደምታውቁት እኛ በፍጥረታችን ራሱ ፍጥረታችን እንደሚያስረዳን ራሱ ማሰብ የምንችል ፍጡራን ነን። እውነት ሐሰት ፍጥረታችን ራሱ የሚያስረዳው እሱን ነው። ምናልባት እግዚአብሔርን የሚመስለው አንዱ ገጻችን እንደኔ እምነት አሳቢነታችን ሳይሆን አይቀርም ብዬ አስባለሁ አይደል? በእግዚአብሔር መልክና ምሳሌ አይደለም የተፈጠርነው? እግዚአብሔርን የሚመስለው አንዱ ፓርታችን አሳቢነታችን ሳይሆን አይቀርም ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስ እግዚአብሔር እንደሚያስብ ስለሚነግረን አይደል? እግዚአብሔር አሰበ የሚል ቃል እናገኛለን። ለእናንተ የማስበውን ብሎ ያውቃል እግዚአብሔር። ስለዚህ እግዚአብሔር በእኛ ሁኔታ ማለት በሰዋዊ ሚዛናችን በሰዋዊ ትንታኔያችን ልክ ሰዋዊ በሆነ መንገድ ያስባል ማለት ብዬ አይደለም። እግዚአብሔር ከኛ አይምሮ በላይ ምጡቅ ነው። እግዚአብሔር በጊዜ ስርዓት ውስጥ ተገድቦ ነገሮችን በማብሰልሰል ግራቀኛ ያጤናል ማለት አይደለም። እግዚአብሔር ከዚህ ቀጠና ከዚህ ክልል ውጪ ነው። ግን ደግሞ የተጻፈውን ስለምናምን እግዚአብሔር አንዱ ሼር ያደረገን ማንነት ማሰብን ነው ብዬ አስባለሁ። ይህ ዓለም እና ህይወቱ የማሰብ ዓለምም ነው። ባይዘወይ ከማሰብ ልንፋታ እንችልም። አንዳንድ ጊዜ ቅድም እንዳልኳችሁ ሐሳቦቻችን ደካማና የማይረቡ ሊሆኑ ይችሉ ይሆናል። አሁን የሰላ ሐሳብ እና ክርስቲያናዊ የሆነ ሐሳብ በመጽሐፉ እውነት የተቃኘ በመንፈስ ቅዱስ የተቃኘ ሐሳብ እንድናስብ ነው እግዚአብሔር እየተናገረን ያለው። ከሐሳብ ቀጠና ውጪ ግን ልንሆን አንችልም። ሰዎች ስለሆነ እንዳልኳችሁ ምናልባት ሐሳባችን ደካማ ሊሆን ይችላል እንጂ መጽሐፍ ቅዱስ እንደሱ ይላል አይደል? ደካማ ሐሳብ ባለው ብሎ ይናገራል። ሐሳብ ማንም ሰው ጋር ይኖራል። አንዳንዱ ሐሳብ ግን ለህይወታችንም ምናልባት ለአገልግሎታችን ለእንቅስቃሴያችን የማይጠቅም ደካማ የሚባል ከንቱ የሆነ ሐሳብ ልናስብ እንችላለን። መጽሐፍ ቅዱስ ስለ ከንቱ ሐሳብም ስለሚናገር ማለት ነው። ስለዚህ ይህ ዓለምና ህይወቱም የማሰብ ዓለም ነው። ህይወትና ዓለም የሐሳብ መንሸራሸሪያ ሜዳዎች ናቸው። መጽሐፍ ቅዱሳዊ ድጋፍ አለኝ ይሄንን ስናገር። መክብብ 9:10 ላይ እንዲህ የሚል ቃል ታገኛላችሁ። አንተ በምትሄድበት በሲኦል ይላል። ያው እዚህ ያላችሁ ቅዱሳን ወደ ሲኦል አትሄዱም፣ እግዚአብሔር የተባረከ ይሁን። ግን ስራና ሐሳብ ዕውቀትና ጥበብ አይገኙም ይላል። እንግዲህ በሚቀጥለው ዓለም ምናልባት ሲኦል በሚል የተገለጸው ሐሳብ ከሞት በኋላ ስላለው ጉዳይ ነው። በዚህ በመክብብ መጽሐፍ ኮንቴክስት ውስጥ ማለት ነው። በዛ ሐሳብ የለም ዕውቀት የለም ነው የሚለው። ስለዚህ ዕውቀትና ሐሳብ የዚህ ዓለምና የዚህ ህይወት ቫልዩ ናቸው ማለት ነው። እሱም በደንብ ማሰብ ያስፈልጋል። ቅድም እንዳልኳችሁ ፍጥረታችን እንኳን ሐሳቢያን እንድንሆን ይገፋናል። እንደምታውቁት የሰው ፍጥረት በጣም ውስብስብ ነው አይደለም? አፈጣጠራችን ድንቅ ነው፣ ውስብስብ ነው፣ አይደንቲፋይ የሚደረግ አይደለም። ሕክምና የምታጠኑ ሰዎች ይሄን ከኔ ይልቅ ታውቃላችሁ፣ ወይም ከዚህ ጋር የተያያዘ ግንኙነት ያላችሁ የምታነቡ ሰዎች ፍጥረታችን ድንቅ አይደለም? በጣም አስገራሚ ነው አይደል? እሱን እኔም ባነበብኳቸው በአንዳንድ ጽሁፎች ውስጥ በቃ የሰው ፍጥረት በእውነት አስደናቂ ነው። ዳዊት በመዝሙር 38 ውስጥ ሲጠቅስ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ ብሎ የፍጥረትን ፕሮሰስና ሂደት ነው የሚያወራው። ማለት ግሩምና ድንቅ ነኝ የሚለው መልከ መልካም ነኝ ማለቱ አይደለም። ዳዊት እንደው ሰልካካ አፍንጫ ቦግቦግ ያለ አይን ምናምን አይነት አይደለም። ውስጣዊ ስሪቱን ነው የሚያወራው። አፈጣጠራችን በጣም ድንቅ ነው። ክብር ለእግዚአብሔር ይሁን።
በዚህ ድንቅ አፈጣጠራችን ውስጥ ሌላ አንድ ድንቅ የሆነ ነገር ምንድነው ካላችሁ እንደ ሳይንሳዊ ትንተና የማሰብ ክፍላችን ነው። እንዳው ይሄንን የሚመረምሩ ያጠኑ ሰዎች እንደሚናገሩት የሰው ልጆች አይምሮአቸውን ምናልባት ከ10% በታች ነው። አሁን ዓለም የረቀቀ ነገር ውስጥ ገብታለች አይደል? አንዳንዱ ነገር እኛ የሚገባን አይደለም። የቴክኖሎጂውን፣ የሳይንሱን፣ የሕክምናውን የምናምን ምጥቀት ስታስቡ ዓለም የደረሰችበት ነገር የሚደንቅ ነው። ለኛ ይደንቀናል። በተለይ እኛ ደግሞ ከዚህ ሁሉ ሩቅ ስለሆነ ማለት ነው። ዝም ብለን እኛ ለነገሩን እንዳው የሆነ ነገር ለማድረግ ለማግኘት ምናምን አይደለም። ያው ለመደነቅ የተፈጠረን ነው የሚመስለው። እየተደነቅና አለን። እግዚአብሔር የተባረከ ይሁን። ይደንቃል። ግን ይሄ ሁሉ ግኝት፣ ይሄ ሁሉ ፈጠራ፣ ይሄ ሁሉ ነገር ሰዎች ይሄንን የማሰብ ክፍላቸውን ከ10% በታች ተጠቅመው ነው የሚባለው። እና የሚያስገርም ነው። እግዚአብሔር በርካታ ሐሳቦችን ማስቀመጥ የሚችል፣ ማሰላሰል የሚችል፣ ማመዛዘን የሚችል አእምሮ ወይም ያስተሳሰብ ክፍል ሰጥቶናል። አንዳንዴ እንዳውም አእምሮአችን መጨረሻ የሌለው የሐሳብ ጅረት በውስጡ ይንፎልፎልበታል አይደለም? እንደሱ ይሆናል። የሚያስገርም አድርጎ ነው እግዚአብሔር የሰራን ማለት ነው። እኛ ብቻ ሳይሆን እኛ መቼም እግዚአብሔር ልክ ነው፣ ፈጣሪያችን እሱ ነው፣ እንደዚህ ነው የተሰራ ነው ብለን እናምናለን። አንዳንድ ሰዎች ሰውንና እንስሳን በእኩል ይመነዝራሉ አይደል? በቃ ሰው እንስሳ ነው ብለው የሚያምኑ ሰዎች አሉ። በጊዜ ሂደት በፕሮሰስ ነው ሰው የሆነው እንጂ መነሻው ብለው የሚያምኑ ሰዎች እንኳን ሰውን ከእንስሳ ሲለዩ የሚለዩበት ዳር ድንበር ሐሳብ ነው አይደለም? ሰው ማሰብ የሚችል እንስሳ ነው፣ አሳቢ እንስሳ ነው ብለው ይተነትናሉ ማለት ነው። እንግዲህ ሐሳብ የተፈጠርንበት ማንነት ወይም እንደዛ ሆነን ስለተሰራን የሐሳብን ጉዳይ የማሰብን ነገር ቸል ልንል አይገባም ማለት ነው። በዚህ ትምህርታችን ውስጥ ማቀነቅነው እናስባለን፣ ልክ ነው። ክርስቲያኖች ስለሆንን ግን ምንና እንዴት ማሰብ አለብን የሚለው ላይ ነው። ይሄንን ስንል እንግዲህ ማሰብ ጠቃሚ ብቻ ነው የሚል አንድምታ ደግሞ እንዳንይዝ ላሳስብ ወዳለሁኝ። በተለይ ውድቀት በተጫነው ስብዕናችን ውስጥ መጽሐፍ እንደሚናገር የሰው የልቡ ሐሳብ ምንድነው ተብሎ ተጽፏል? ክፉ ነው። በቃ ሰው የሚያስበው ያው ውድቀት ስለተጫነው ስብዕናችን ማለት ነው። እና በነቢያት መጽሐፍ ላይ ይሄንን ታገኛላችሁ። የሰው የልቡ ሐሳብ ክፉ ነው፣ ማንስ ያውቀዋል? ስለዚህ ሰው ሲያስብ ክፉ ነው የሚያስበው የሚል ነው ይሄን የምናገኘው። ያ ብቻ አይደለም። መጽሐፍ ቅዱስ እንደሚናገር ዘፍጥረት 6:5 ላይ እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ እና የልቡ ሐሳብ ምኞትም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ ይላል። በተለይ ውድቀት ከመጣ በኋላ ሰዎች ያስባሉ፣ ግን ምንድነው የሚያስቡት? ኦልዌይስ ምንድነው የሚያስቡት? ክፋትን፣ ክፉ ሐሳብ እና ሲነጋም ሲመሽም ክፋትን ብቻ የሚያጠነጡና የሚያስቡ እንደሆነ መጽሐፍ ቅዱስ ይናገራል። የሰው ልብ ይላል እዛው ዘፍጥረት ምዕራፍ 8 ቁጥር 21 ላይ የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና ብሎ ይናገራል። ስለዚህ አሳቢነት ወይም ማሰብ ቀድመም ለመናገር እንደሞከርኩት ለምድራችን በረከት ብቻ ሳይሆን እርግማንም እንደሆነ ማየት ከባድ አይደለም ማለት ነው። ለዚህ ነው ምን እናስብ የሚለው በጣም መሰረታዊ የሚሆነው። ለደጁም ከሆነ ደግሞ በዚህ ቅጥር ውስጥ ላለ ነው ለኛ ምንድነው የምናስበው? መጽሐፍ ቅዱስ ሐዋርያው ጳውሎስ ቅድም በጣም ፖዚቲቭ የሆኑ ነገሮችን ነው የሚያነሳው። በጎ የሆነውን፣ መልካም ወሬ ያለበትን፣ እውነተኛ የሆነውን እነኝን በጣም ከፍ ያሉ ክርስትና ሊለኩ የሚችሉ ነገሮችን ያነሳና አድርጉ ነው የሚለው አይደለም የሚለው፣ አስቡ ነው የሚለው። ምክንያቱም አስተሳሰብ የምናስበው ነገር የጊዜ ጉዳይ ካልሆነ በስተቀር መሬት መውረዱ የማይቀር ጉዳይ ስለሆነ ማለት ነው። ታስታውሳላችሁ በሚክያስ መጽሐፍ ላይ በመኝታቸው ላይ ኃጢአትን ለሚያስቡ ወዮላቸው ይላል። ለሚያደርጉ አይደለም፣ ለሚያስቡ ወዮላቸው ይላል። ለምን ያደርጉታል? በቃ ሲነጋ ማለዳ ኃይል ሲያገኙ ያደርጉታል ነው የሚለው። ለዚህ ነው ሐሳብ በደንብ መቃኘትና መጤን የሚኖርበት። ለዚህ ነው ሐሳብ በረከት ብቻ አይደለም እምላችሁ። ቅድም ያልኳችሁ አንዳንድ በጣም ሻርፕ የሆኑ ክሪቲካል የሆኑ ጂኒየስ የሆኑ ሐሳቢዎች ዓለማችን ላይ ተከስተዋል። እነኚህ ሰዎች ለዓለማችን በረከት ብቻ የሆኑ አይደሉም፣ ወይም በጎ ትሩፋትን ያተረፉ ብቻ አይደሉም።
አንዳንዶቹ የሚያወድምን የሚያመክንን የሚያጠፋን ነገር ደግሞ ባለማችን ላይ ያደርገዋል። አንዳንዴ እንደምንሰማው እንዳልኳችሁ በጣም ጠለቅና መጠቅ ካለው ዕውቀት ሩቅ ነን ብዬ ነው ማስበው እኔ። ያው እና ያለን እንሰማለን እና አንዳንዱ ለመተንተን ምናምን እንቸገራለን። አንዳንድ ጊዜ እንዲህ አይነት በሽታ ከእንትን ተለቀቀ ምናምን ይባላል። ስለ ኮሮና እንደሷል ሆን ተብሎ ነው ምናምን። እንግዲህ እነዛ ምናልባት ቲንክ ታንክ ያልኳቸው ሰዎች ሊሆኑ ይችሉ ይሆናል ባገኘናቸውና በተፋረድናቸው ቁጭ ብለው ያስባሉ ማለት ነው። ምናልባት ድሆችን ለማውደም ሊሆን ይችላል፣ ምናልባት ቁጥራችንን ለማመናመን ሊሆን ይችላል። ግን አስበው ደግሞ ሌላ ሐሳቤ ደግሞ ታገኛላችሁ። በረከትም ይመስል በረከትም የሆነ ሐሳብ ታያላችሁ። ስለዚህ ሐሳብ ለምድራችን በጎ ነገር ብቻ አይደለም ያመጣው ማለት ነው። እንግዲህ እንደ ክርስቲያንም ስናስብ ቅድም ብያችኋለሁ መጽሐፍ ቅዱስ አስቡ ብቻ አይደለም ደግሞ አታስቡ የሚለንም ነገር ስላለ ባውንደሪያችንን ዳር ድንበራችንን ማሰብ በጣም አስፈላጊ ነው። አንዳንድ ነገሮችን ልቀጥል። እንደምታውቁት ውድቀት ራሱ እንኳን ወደዚህ ዓለም ሲገባ አሳቢነትን ተንተርሶ እንደሆነ ቃል እግዚአብሔር ያስረዳናል። ሐዋርያው ጳውሎስ የሚለውን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ይልና ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። እንደምታውቁት በኤደን ገነት ሰይጣን ለሔዋን ያቀበላት ምንድነው? ሐሳብ አይደለም? ሐሳብ ነው። በቃ ሐሳቡ መሬት ወረደ። ጦሱ ይሄው እንግዲህ እስካሁን ድረስ ጦሱ ክርስቶስን ያስከፈለ ሆነ ማለት ነው። ስለዚህ የዘፍጥረቱ ትዕይንት የሚያሳየን ሰይጣን የሚሻል የሚመስል ሐሳብ የሰው አእምሮ ውስጥ በማስገባት ሰውን እንዴት መቆጣጠር እንደቻለ ነው። እና ይህም እንግዲህ መሰረት ያደረገው የሰውን ሐሳቢነት ነው ማለት ነው። በውጤቱ ሐዋርያው ጳውሎስ እንደሚነግረን የሐሳብ መበላሸት አይደል? ሐሳቧን አበላሸው ነው የሚለው። ከዛ ከተበላሸ ሐሳብ ደግሞ ጤናማ ድርጊት ሊወጣ አይችልም አይደል? እና እግዚአብሔርን በደለች፣ ትልቅ አመጻ ሆነ፣ ትልቅ መፈራረስ ሆነ። ውድቀት የምንለው ስብራት በዓለም ሁሉ ላይ ተከሰተ ማለት ነውና ሞት በዛ ቀዳዳ በኩል ውድቀት በዛ ቀዳዳ በኩል እንደገባ እናያለን ማለት ነው። የሰውና የእግዚአብሔር ጠላትነት ሐሳብን መሰረት አድርጎ እንደተጀመረ ልናስብ እንችላለን ማለት ነው። መጽሐፍ ቅዱስ እንደሚናገረው በቆላስያስ ምዕራፍ 1 ቁጥር 21 እና 22 ላይ እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን ይላል። በምናችሁ? በሐሳባችሁ ጠላቶች የነበራችሁትን ይላል። ስለዚህ ሐሳብ ሰዎችን በጣም በሚያሳዝን ሁኔታ ከእንስሳት በመለየት ፈንታ አይደል? እንዳልኳችሁ ሰው ከእንስሳ የመጣ ነው ወይም ከእንስሳ ጋር ይመዛዘናል የሚሉ ወይም እኩል ይሆናል ብለው የሚያስቡ ሰዎች እንኳን ልዩነቱ ማሰቡ ነው ብለው ሰውን በሐሳብ ምክንያት ከእንስሳት ሲለዩ ታያላችሁ። ግን ሐሳብ መጽሐፍ ቅዱስ እንደሚናገር ደግሞ በዚህ ውድቀት በኩል ሰዎችን ከእንስሳ በመለየት ፈንታ እንስሳዊነትን እንዳነገሰ መጽሐፍ ቅዱስ ይናገራል አይደል? መዝሙር 49 ላይ ሰው ክቡር ሆኖ ሳለ አያውቅም ይላል እና ሐሳብ እንደሌላቸው እንደሚጠፉ እንስሳት መሰለ ይላል ማለት ነው። ስለዚህ ሐሳቢነት ሰዎችን ወደ እግዚአብሔር ከማቅረብ ይልቅ አራቀ ማለት ነው አይደል? አራቀ። እንደሱ ነው የሆነው። መንገዳቸውንም ከመንገዱ ለየ። የእግዚአብሔር ቃል ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለም እንደሚል፣ ሰማይ ከምድር ከፍ እንደሚል እንደዚሁ ሐሳባችሁ ከሐሳቤ የራቀ ነው ከፍ ይላል ብሎ እንደተናገረው ማለት ነውና በጊዜ ሂደት ውስጥ በተለይ ከውድቀት በኋላ ሐሳቢነት ሰዎችን መረን ከመልቀቁ የተነሳ እግዚአብሔር ተጻራሪነት አንቲጋድ የሆነው ስፒሪት የዓለሙ መገለጫ ሆነ ማለት ነውና በጊዜ ሂደት ውስጥ አሁን በጣም ሐሳቢ ነው አንድ ሰው ከተባለ ከመንፈሳዊነት ጋር ይጻረራል እንደማለት ነው። መንፈሳዊ የሆኑ ሰዎች እንደውም ከሐሳብ የተለዩ እንደሆነ ይቀነቀናል ማለት ነው። ከሐሳብ ስለጎደልን እንደው ዝም ብሎ ተላላ ሆነን እንዳልኳችሁ አይምሮአችንን አውልቀን ሰሙዌር ያስቀመጥ ነው ማናገናዝብ አይነት ተደርጎ ይታሰባል ማለት ነው። እና ሐሳቢነት በጊዜ ሂደት ሰዎችን ለዚህ እንደዳረገ እናያለን። መጽሐፍ ቅዱስ ይህንን በሚያስረግጥ መልኩ ሮሜ ላይ የሚናገረው ቃል አለ፣ የምታውቁት ነው። ምን ይላል? ሮሜ 1:20 ላይ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ይላል። ግልጽ ነው
ለሚያገናዝብ ሰው በእውነት ሐሳቡን በትክክለኛ መንገድ ኤክሰርሳይዝ ለሚያደርግ ሰው ስለ ፈጣሪ ጉዳይ በቃ የሚታይ ነው፣ ተጨባጭ ነው። እንዳልኳችሁ ያ ቅድም ያልኳችሁ ፈላስፋው ሰውዬ የማየው ህልም ቢሆንስ እውን ባይሆንስ እንደሚለው አይነት ካልሆንን በስተቀር በትክክል ካሰብን የፍጥረት ዓለሙ ሂደት እንቅስቃሴ የሚነግረን ይሄንን ካገናዘብን ካሰብን አምላክም አለ የሚል ነው። እውነት አይደለም ነው? እግዚአብሔር የተባረከ ይሁን። ይታያል ይላል። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ ይላል። ከዛስ በሐሳባቸው ከንቱ ሆኑ፣ የማያስተውልም ልባቸው ጨለመ ይላል። ስለዚህ እሳቢያቸው ወደ እግዚአብሔር ከመግፋት ይልቅ ከማቅረብ ይልቅ የሚያርቃቸው የሚለያቸው ሆነ ማለት ነው። ዛሬ ዓለም ደረሰችበት የምንለው ጥፋት በሙሉ ሐሳብ ወለድ መሆኑን ማስተዋል እንችላለን ማለት ነው። ሐሳቢነት የምንለው በተለይ በዓለማዊ ብያኔ ሐሳቢነት የሚባለው ጉዳይ ምንድነው? ምክንያታዊነትን መሰረት አድርጎ ነገሮችን መፈረጅና በዛ ልክ ህይወትን መምራት ነው። ስለዚህ በእነሱ ምንዛሬ ይሄኛው መንፈሳዊ ንቅናቄና እንቅስቃሴ ከእግዚአብሔር ጋር ያለ አታችመንት መንፈሳዊ የሆነው አካሄድና አስተሳሰብ ፎልስ ነው ማለት ነው። ምክንያታዊ አይደለም ስለሚባል ሐሳብ ምክንያት ላይ ስለሚንጠለጠል ማለት ነው። ለዚህ ነው ርዕሰ ጉዳያችን ክርስቲያናዊ አስተሳሰብ የሆነው። እግዚአብሔር የተባረከ ይሁን። አሁን የሐሳብ የበላይነት የሚባል እንትን አለ አይደል? የሐሳብ ልዕልና፣ የሐሳብ የበላይነት እና ለሐሳብ የበላይነት እጅ አንሰጥም የሚለው ዘመናዊ ሐሳቤ የሐሳብን ዳር ድንበር ጥሶ ትውልድን አምላክ የለሽ እያደረገ ነው እንደምታውቁት። እና ብዙ እናስባለን ያሉ ሰዎች በእኛ ያላግጣሉ። ከዚህ በፊት ብያለሁ እዚህ። አሁን ሶሻል ሚዲያ እንደኔ በጣም ኢንጌጅድ ከሆናችሁ ታያላችሁ። አንዳንድ ጎረምሶች አንዳንድ ምናምን አሉ ማህበራዊ ሚዲያ ላይ በእግዚአብሔር መኖርና በመንፈሳዊነት ላይ የሚሳለቁ የሚያላግጡ ማለት ነው። ስላሰቡ ነው። አስበው የደረሱበት ጥግ ነው ይሄ ዩሲ። ምክንያቱም መንፈሳዊነት በእነሱ እሳቤ በምክንያታዊነት የሚደገፍ ስላልሆነ ማለት ነው። እና እኛም ደግሞ በእነሱ እይታ ስንመነዘር ከሐሳብ የጎደልን ነን ማለት ነው። እና ዛሬም ቢሆን ሐሳባዊነትን የሚያቀነቅነው ዓለም ለኃጢአት በሩን ወለል አድርጎ ከፍቷል። እውነት አይደለም? እና አሁን የሐሳብ ልዕልና ቅድም እንዳልኳችሁ ሐሳቢነት ምናምን በጣም ነው የሚቀነቀነው። ግን ኃጢአት ደግሞ ራሱ የኃጢአትነት ይዘቱን አጥቶ አይደል? ለኛ ነው ኃጢአት የሚሆነው። ለአንዳንዶች መብት ነው አይደል? መብት እኮ አንዳንድ ቦታ ትልልቅ ዋጋ የሚያስከፍል ነው ኃጢአት ማለት። እና ሰዎችን ገፍቶ እዛ ጋር ያደረሳቸው ነገር ምንድነው ካላችሁ ማሰብ ነው። እና አንዳንድ ጊዜ ከክርስቲያናዊ እሳቤ ዳር ድንበር ወጥተን ስናስብ ልክ እንደሱ ነው ምን ሆነው። እና አንዳንዴ ለዘብተኝነት በጣም ምናምን ከየት ይወለዳል ካላችሁ ከዚህ ነው። በእግዚአብሔር አቆጣጠር የሐሳብ ምጥቀት የመሰለው የዚህ ዓለም አስተሳሰብ ሐዋርያው ጳውሎስ በሮሜ መልእክቱ እንደሚነግረን ድንቁርና ነው። ሐሳብ ነው ግን ድንቁርና፣ ሐሳብ ነው ግን ከንቱ ሐሳብ ነው ግን ሞት ያለበት ሐሳብ ነው ግን ሰዎችን ወደ እግዚአብሔር ሙላት ሊያቀርብ የማይችል ሐሳብ ነው ግን ለክርስቲያናዊ አኗኗር የማያግዝ የማይረዳ ሐሳብ ማለት ነው። እግዚአብሔር ከዚህ ይጋርደን አይደል? ያድነን። ክፍሉን ላንብበው፣ ረዘም የሚል ሐሳብ ነው። የእግዚአብሔር ቃል ስለሆነ ቢነበብ ጥሩ ነው። ጥበበኞች ነን ሲሉ ይላል። ምንድነው የሚሉት እነሱ? ጥበበኞች አሳቢያን ነው የሚሉት። ጥበበኞች ነን ሲሉ ደንቆሮች ሆኑ ይላል። የማይጠፋውንም የእግዚአብሔር ክብር በሚጠፋው ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ እርኩሰት አሳልፎ ሰጣቸው። ሐሳባቸው ወደዚህ ነው የገፋቸው ማለት ነው። ለዚህ ተላልፈው ተሰጡ። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። የሐሳቢነት ጥግ ይሄ ከሺህ ዘመናት በፊት የተጻፈ ነው አለ 2000 ዘመን በፊት አያችሁ። አሁን ይሄ ተመልሶ በጣም ሐሳቢነት ወደ ጥልቀት ሲመጣ ይሄ ራሱን ደገመ ማለት ነው። በሰለጠነው ዓለም መካከል በረቀቀው ዓለም መካከል ድህረ ዘመናዊ በሆነው ዓለም መካከል ማለት ነው።
ያለ ጌታ የሚኖር ሰው ከጌታ ጋር የሚኖረው ጠላትነት የሐሳብም እንደሚሆን ቃል እግዚአብሔር በግልጽ ያስቀምጥልናል ማለት ነው አይደል? በሐሳባቸው ጠላቶች ሆኑ የሚለውን ሳንረሳ ማለት ነው። እንግዲህ በሐሳብ ሳይቀር ጠላቶች የነበርን እኛ በመዋጀት በኩል የእግዚአብሔር ልጆችና ወዳጆች ሆነን አሜን እንላለን። ከከንቱ ሐሳቢነት እግዚአብሔር በክርስቶስ በኩል ዋጀን ማለት ነው። አሜን እንበል። ክብር ለእግዚአብሔር ይሁን። አያችሁ ያ ሰውዬ ኦኬ ስለማስብ አለው ብሏል። ኢትስ ኦኬ እኛ እግዚአብሔር ስላለ አለን ነው የምንለው። ክብር ለጌታ ለኢየሱስ ይሁን። ነገር ግን አሁን እግዚአብሔር አዳነን ስንል እግዚአብሔር ያዳነን ከከንቱ ሐሳቦቻችን ጭምር ነው። ሃሌሉያ። ስለዚህ ወደ ክርስቲያናዊ አስተሳሰብ መምጣት ያለብን ለዚህ ነው። አንዳንድ ጊዜ ድነናል፣ ተዋጅተናል። ለዚህ ነው መጽሐፍ ቅዱስ በአእምሮአችሁ መታደስ ምን በሉ ነው የሚለው፣ ተለወጡ። ስለዚህ ምኑ ይለወጥ ነው? አስተሳሰባችን ነው፣ አእምሮአችን ነው አይደል? አእምሮ ልብ የሚለው ከሐሳብ ጋር የሚያያዝ ስለሆነ ማለት ነው እንጂ ይሄንን ዓለም አትምሰሉ ነው የሚለው ለሮሜ ክርስቲያኖች ሐዋርያው ጳውሎስ ማለት ነው። ስለዚህ የተዋጀ ሐሳብ ወደ ማሰብ ሙላት ውስጥ ስንመጣ ለክርስቲያናዊ አስተሳሰብ ልባችን የተሰናዳ ይሆናል ማለት ነው እና እሱን በደንብ ማጤን ወደ እርሱ በደንብ ማትኮር ያስፈልጋል ማለት ነው። ክብር ለእግዚአብሔር ይሁን። በሐሳቦቻችን ሳይቀር ጠላቶች ነበርን፣ እግዚአብሔር ዋጀን። አሁን የእግዚአብሔር ወዳጆች ልጆች ሆነናል። ክብር ለእግዚአብሔር ይሁን። ስለዚህ አስተሳሰባችን እንደ ክርስቲያን እንደምን መቃኘት አለበት? ሐሳቦቻችንን አስመልክቶ የእግዚአብሔር እይታ ምን ይመስላል? የቱስ ነው ደገኛው አስተሳሰብ? ምን እናስብ፣ ምን ደግሞ አናስብ የሚለው በዚህ ትምህርታችን ውስጥ የምናጠነጥነው ነው። እግዚአብሔር ይርዳን።